ጌታ የተባረከ ይሁን። ስለ ይቅርታ መጽሐፍ ቅዱስ በብሉይ ኪዳን ተጽፏል፣ በአዲስ ኪዳን ተጽፏል፣ 200 ጊዜ ተጽፏል። በጣም እግዚአብሔር የሚያተኩርበት ኤሪያ በጣም መጽሐፍ ቅዱስ የእግዚአብሔር ቃል በብሉይ ኪዳን በአዲስ ኪዳን ትኩረት ሰጥቶት ያለው ነገር ይቅርታ። ሰሞኑን እንዳልኳቸው እግዚአብሔር ያልሰጠንን ነገር ጠይቆን አያውቅም። እንድንሰጥ የሚጠይቀን እግዚአብሔር የሰጠንን ነው። እንድናደርግ የጠየቀንን እርሱ ለእኛ ያደረገውን ነው። ያላደረገልንን ነገር እግዚአብሔር በፍጹም ጠይቆን አያውቅም። ስለዚህ እግዚአብሔር ቃል እንደዚህ ይላል። ኤፌሶን 4:32 እንደዚህ ይላል። በጌታ ስም አነባለሁ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ኢየሱስ ይቅር እንዳላችሁ ይቅር ተባባሉ። በአዲሱ ትርጉም ነው ማለት ነው። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ክርስቶስ ነው የይቅርታው መለኪያ። በክርስቶስ ይቅር እንዳላችሁ፣ በክርስቶስ ምሕረት እንደተደረገላችሁ፣ በክርስቶስ ታላቁ ኃጢአታችሁ እንደተነሳ ልክ እንደዛው እናንተ ስለተደረገልን እናደርጋለን። ስለተሰጠን ምሕረት ስለተሰጠን ምሕረት እናደርጋለን ማለት ነው። ብዙ እርቅ በምድር ላይ አለ። በመንግስታት መካከል የሚደረግ እርቅ አለ። በአገር በባህል በአካባቢ የሚደረግ የእርቅ ስምምነት አለ። ዛሬ ይሄ ግን ይቅርታ የሚለው ግን እግዚአብሔርን ኢንቮልቭ ያደረገውን ይቅርታ ነው። ክርስቶስን መሀል ያደረገውን ይቅርታ ነው። ብዙ እርቆች አሉ እግዚአብሔርን ሳያማክሉ። ብዙ ስምምነቶች እርቃሉ ክርስቶስ የሌለበት። ስለዚህ ምድራዊ ናቸው። ብዙዎቹ ይፈርሳሉ፣ ብዙዎቹ ሰክሰስፉል ይሆናሉ። ይሄ ግን በመስቀል ላይ ያለቀ የይቅርታ ስታንዳርድ ነው። በመስቀል ላይ ያለቀ የይቅርታ ስታንዳርድ ነው። አንድ ቀን ስለ ክርስቶስ መስቀል በጣም ብዙ ጊዜ አስባለሁ። አንድ ነገር በጣም አስገረመኝ፣ ለራሴ አስገረመኝ። ያ በክርስቶስ ግራና ቀኝ ከነበሩት ሰዎች አብረውት 3 ዓመት የነበሩ ደቀ መዛሙርት ነበሩ። ይሁዳ እድል ነበረው ለካ። አሁን ከኔ ጋር በገነት ትኖራለህ የማያውቀው ሞት የተፈረደበት ስለ ክርስቶስ ሰምቶ የማያውቀው አሁን ዞራልና ከኔ ጋር በገነት ይሁዳ ወዶ በፈቃዱ ሄደ። ይቅርታ ምርጫ ነው። ይቅርታ በሞትና በሸረት መካከል ምርጫ ነው። ምርጫ ነው ወገኖች፣ ምርጫ ነው። ስለዚህ ይቅርታ ክርስቶስ ኢየሱስ በመስቀል ላይ ያደረገውን ነገር ማሰብ ነው። ብዙ ጊዜ ተበዳድለን ይሆናል፣ ብዙ ጊዜ ተቀያይመን ይሆናል። ግን ክርስቶስን ከበደልነው ጋራ ምሕረት ከተደረገልን ጋራ እንዲህ እናበላለን። የትኛው እኛ ክርስቶስን የበደልነው ወይስ ሰዎች እኛን የበደሉን? ሁልጊዜ ይሄ ሚዛን በፊታችን ይቀመጥ። ይሄ ሚዛን በፊታችን ወደፊት ለመሄድ አቅም ሊሆነን የሚያስችል ነገር ነው። ማቴዎስ 18:21-35 ከ20-35 አለፍ ብያነበዋለሁ። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን? አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ እንጂ እስከ 7 አልልም። እስከ 7 ጊዜ 7 እንጂ እስከ 7 አልልም አለው። እንዲህ ስንት ጊዜ ልታነቢ ነው? ከመጣች ጀምሮ ይሄን ቃል ታነቢያለሽ እንዳለ ልቤ ውስጥ ይህንን አመት በሙሉ ያለ ወንድሜ ቢበድለኝ፣ ወንድም ይበድላል እንዴ? ይበድላል። ወንድም ያሳዝናል እንዴ? ያሳዝናል። ጴጥሮስ በዚህ ዘመን ቢኖር ይጨበጨብለት ነበር። 7 ጊዜ ይቅር ማለት ችሏል። 7 ጊዜ የሚደርስ አቅም አለው። የኔና የእናንተ አቅም ስንት ነው? አሁን በዚህ ዘመን ቢኖር
እንዴት ይጨበጨባል? በጣም ብዙ ህዝብ መሀል ያለ ነው። በጣም ብዙ ቅድም ፓስተር እንዳላችሁ ብዙ ዘመን በካውንስሊንግ ኖረናል። ብዙ ተበዳዮች አይተናል። በጣም የይቅርታ ጥጉን ያየንባቸዋለን። ይቅርታ የሚባል ነገር መስማት የማይፈልጉ ያየንባቸዋለን። ወገኖች 7 ጊዜ አታቆመው። 7 ጊዜ 70 ነው። አታቆመው፣ አይቆምም። ጌታ ኢየሱስ ክርስቶስ እንዲህ ብሎ እየጠየቀው ያለው ጴጥሮስ ጋር የመጣው መንገድ አስደናቂ ነው። ይቅርታ መቀጠል ነው፣ አብሮ መሄድ ነው ወገኖች፣ አብሮ መቀጠል ነው፣ አብሮ መሄድ ነው። ስንቶቻችንን የዘመናት ቋጠሮ ውስጣችን ያለ በጣም ምንድን ነው አሁን የለመድነው? ይቅርታ በአፍ ከልብ ይላል 35 ላይ እንግዲህ ይላል እናንተም እያንዳንዳችሁ ወንድማችሁን ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግላችሁ። ለካ ከልብ የሚባል ነገር አለ። እንዳልኳችሁ ሰሞኑን ዛሬ እላለሁ እግዚአብሔር የአፍ አይደለም ከልብ ጋር ነው ጉዳዩ። እግዚአብሔር ከሰው ጋር የሚሄደው ከልብ ጋር ነው ወገኖች። አፋችንና ልባችን ዳዊት ይላል ልቤንና አፌን እግዚአብሔርን ይለምናል አንድ አድርግልኝ ወገኖች። ከልብ ልባችን አሁንም በዚህ ሰዓት ክቡር የሆነው የእግዚአብሔር መንፈስ የእያንዳንዳችን ልብ ሲያየው ባዶ ነው፣ ንጹህ ነው። ዳዊት ንጹህ ልብን ፍጠርልኝ አለ። ይሄኛውን አይደለም ማለት አዲስ ፍጠርልኝ፣ ልቡን ጠርቶ ንጹህ ልብን ፍጠርልኝ። በጣም ብዙ ሰዎች የብዙ ሰዎች ነገር ሰምቻለሁ። እናቷ ከሞተች 34 ዓመት የሞላት ሴት በእናቷ ላይ የምታዝናቃል። እናቷን ይቅር በላት። ዛሬ የእናቷን ክፋት የምታወራ የስንት ዓመት ነገር አለ ውስጣችሁ? የስንት ዓመት ወገኖቼ፣ ከልብ ይቅር ባትሉ፣ በአፋችሁ አይደለም ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግባችሁ። ኮንሱ እኮ በጣም ከባድ ነው። የሚያስከፍለው ዋጋ በጣም ከባድ ነው። እኔ ስንት ጸሎቶቻችን ተይዘዋል ብዬ አስባለሁ። ላይኑ ይዘጋል ማለት ነው። በቃ በእኛና በእግዚአብሔር መካከል የመተላለፊያው የመገናኛው መስመር ይዘጋል ማለት ነው። ባዶ ጩኸት እንዳይሆንብን፣ ባዶ ጸሎት እንዳይሆንብን። ብዙ ነው አዋጃችን። 40 ቀን ነው፣ 80 ቀን ነው፣ 21 ቀን ነው ወገኖች። ልባችን ያለ ንጹህ ልብ አትጸልዩ። ሰሞኑን እንዳልኳችሁ ደህንነት ያስተማረኝ ሰው ጸጋለች የጸጋ አባት ነው። አንድ ደህንነት ካስተማረኝ ውስጥ በጣም እሱ ያወለዱ ነው ወደ ጌታ የመጣ ነው እና በጣም በሕይወት የማረሳቸው ናቸው። ቤተሰቦች ናቸው። ሰው አለ ብዙ ነገር ሊሆን ይችላል፣ ግን ልብሽ ውስጥ አንድ ነገር ካለ አትጸልይ፣ ጸሎት አይሰማም። ብዙ ደህንነት ብዙ ተምሬያለሁ። ይሄ ግን ስለዚህ ከባለቤቴ ጋር ችግር ሲፈጠር አጸልይ ነው ማለት አይሰማም። የእግዚአብሔር ቃል እኮ ሕያው ነው። አሜን የኪዳን ሕዝብ ካልን የሆነ ቃል ይሰራል፣ የሆነ ቃል አይሰራም ማለት ነው። የምንፈልገው ይሰራል፣ የማንፈልገው አይሰራም። ተቆጡ፣ በቁጣችሁ ላይ ፀሐይ አይደለም የሚለው መሀል ላይ ኃጢአትን አታድርጉ። ማደር ኃጢአት ነው። ይዞ ማደር ኃጢአት ነው። ኃጢአት ነው። ይህንን አትለማመዱ ነው የሚለው መጽሐፍ ቅዱስ። በጣም ይቅርታ ለማድረግ እኔ ውጭ ያለ የማያምኑ ሰዎች እናማክራለን። የተለያየ እምነት ያላቸው ሰዎች ይመጣሉ። በእግዚአብሔር ፊት ይህንን ነው የምናገር። ፈሪሃ እግዚአብሔር በውጭ አለ። ይህንን አመሰግናለሁ።
በቤት ውስጥ ካለው የበለጠ ፈሪሃ እግዚአብሔር በውጭ አይቻልም። ያየሁትን እመሰክራለሁ። ቆመው ክርስቲያን አማካሪዎች መሆናችንን አውቀው ነው የሚመጡ። እንግዲህ እንጸልያለን ስንላቸው ይቆማሉ። ስለ ይቅርታ ያላቸው መረዳት እኛ እንዳልባለን የሞተ ነገር አንድ ጊዜ አንድ ከተማ ውስጥ ጊዜው በጣም ከባድ ነበር። ኮቪድ ጊዜ ነበር እና ከ4 ዓመት በታች 3 ልጆች ባክ ቱ ባክ ያሉበት ልጆች እና በቃ ወጥቷል እሱ እና ምንም ያልሄደ ምን ያልተሞከረ ነገር የለም። አማኞች አይደለም እና አንድ ሰው ከሌላ ከተማ ደወለና እህቴ ናት ግን አማኞች አይደሉም ታማክራላችሁ አለ። አዎ ነው ማማከራ እንደው ምንም ነገር አልፈልግም አንተን ስለማከብር ነው ግባ አትበለኝ እንጂ ሊያናግሩኝ ይችላሉ ግን ግባ እንዳይሉኝ አብቻለሁ። እኛም ግባ አንልም። እኛም ብዙ ማስታረቅ አይሆንም ማስተማር ነው ለእኛ። እንደው የምንናገረው ታረቁ ፔኪለር ነው። ፔኑስ ጸጥ ሊያደርገው ይችላል ግን ህመሙን ግን ስለዚህ ፈቃደኞች ከሆኑ እናስተምራቸዋለን አለና በዙም ጀመር እና በዙም ሁለቱም ካሉበት ነው የሚገቡት። ያው አይነጋገሩም፣ አይገናኙም፣ የተዘጋጃቸው እና ሁለቱም እንጸልይ ስንላቸው ሁለቱም ካሉበት ነው የቆሙት። ስለዚህ ፈርተን አሳብ ቻሌንጅ አድርገው ተነስተን ቆምን ማለት ነው በዙም ውስጥ እና 1 2 3ኛው ቀን ላይ አንድ ቀን አስተባባቸው፣ ሁለተኛ ቀን ሶስተኛው ቀን ላይ ገባች። እሱ ባየው አይመጣም ልደውልለት አልኳት። 10 ደቂቃ ሆነ ልደውልለት ይመጣል አለች። እንደማይነጋገሩ አውቃለሁ። ለምን አወቀች? እንዴት አወቀች? ስልኬን ኋላ ስልኬን ልትሰረቅ አትደውይለት አለች። ለምን አልኳት። ይመጣል አለች። ፈገግ ብላ ይመጣል አለች። ትንሽ ቆይቶ ከኋላዋ መጣ። በእግዚአብሔር ፊት ነው የምላቸው፣ በእግዚአብሔር ፊት ነው። ልጆቻችንን ለሰው ሰጠን፣ ቁጭ ብለን ተነጋገርን፣ ጨረስን። እንዴት አሏቸው። እግዚአብሔር ያስፈራል። ላፕታፔን አጥፍቼ ጌታ ሆይ ይህንን የእግዚአብሔርን ፍርሃት ለሕዝቤ ለመንኩት ነው ያልኩት። በእግዚአብሔር ፊት ነው የምላቸው፣ ለሕዝቤ ለመንኩት። እኔ ማቀውን ኢየሱስን ላስተዋውቃችሁ፣ እናንተ የመጣችሁት ጌታን ለማወቅ ነው ብዬ ጌታን መሰከርኩላቸው። በዙም ተቀበሉ። እዛች አካባቢ ላይ ቤተክርስቲያን ሰጠናቸው። እግዚአብሔርን ፍርሃት በጣም ተለማምደነዋል። ይቅር ሳይሉ ማገልገል፣ ይቅር ሳይሉ መውጣት፣ ይቅር ሳይሉ መግባት እጅግ ክፉ ነገር ነው። አንልመደው። በእግዚአብሔር ፊት ነው የምላቸው፣ በፍጹም አንልመደው። ስሙኑን የነገርኳቸው ነበር። ድሮ የምኖርበት ከተማ ሌላ ከተማ ነበርና ቤተክርስቲያን ስንመጣ በራፍ ላይ አንድ ባልና ሚስቶች አይወጡም። መኪና ውስጥ ጊዜ ያወራሉ። ደጋግሜ ያየኋቸው ወዳጆቼ ናቸው። እንዲህ እናንተ ቤታችሁ ጨርሳችሁ አትመጡም እንዲህ ወይ ምንድነው በራፍ ላይ ቆሙ? ልጆቹ እኮ ያዋችኋል የሚገቡ እንዲህ ለእናንተው ብዬ ነው ቃቆየ እንዳይዘጋባችሁ ይዘጋል አልከኝ አልወርድም ነው ብሎ ሰማይ እንዳልዘጋባቸው። ስንት ቀን ሰማይ ዘጋል? ስንት ቀን ወንድማችንን እዚሁ ገለነው። ወንድሙን የሚጠላ ነፍሰ ገዳይ ነው አልየው ይከሌን ባላየሁት በጣም ደስ ይለኛል። እዚህ ውስጥ ጸጋን በሩቅ አውቃለሁ። ወላጆቿን ነው በደንብ አንድ ሰው አላውቅም። ስለዚህ ስለማንም ስለማወቅ አልፈልግም። ሄድበት ማግለግልበት። ስለዚህ ብዙ ከሰው ጋር ለመገናኘት ልቤ አይፈልጋል። በጤናማ ልብ ገብቼ በጤናማ ልብ መውጣት ነው። ወገኖቼ አንልመደው፣ በፍጹም አንልመደው። አሁን ቻሌንጃችን ሰይጣን አይደለም፣ ስጋ ነው። በቤተ ክርስቲያን ስጋ ነው። ስጋ የቤተ ክርስቲያን ጠላት አሁን ስጋ ነው። ስጋውያን ነው። ባህሪያችን ላይ አልሰራንም። ስለዚህ ልጆቻችንም ላይ ባህሪ
ባህሪ ላይ ለመስራት አቅም የለም። በጣም ብዙ ወጣቶች እናማክራለን እና አንዳንድ ጊዜ የሚሉኝ ነገር ያሳዝነኛል፣ ያስለቅሰኛል። በጣም ውሸታሞች ናቸው ይሉኛል። ፌክ ጓደኞቻቸው መጥተው አብረው ጸልዩ ምናምን ይወጣሉ። ሲሄዱ በር ዘግተው ጎሲፕ ነው የሚጀምሩት ስለ ጓደኞቻቸው። ወገኖች አቅም የለንም። በእግዚአብሔር ፊት አቅም የለንም። በጥሩ ልብስ፣ በጥሩ መኪና፣ በጥሩ አምረን ልንመጣ እንችላለን። ውስጣችን ንጹህ ልብ ነው ወይ? ንጹህ ልብ ነው ወይ? ወገኖች ንጹህ ልብ ነው ወይ? መጀመሪያ ይቅርታ መስጠት፣ ይቅርታ መቀበልን ትዕቢትን ያስጥለናል። ትዕቢት ነው። ትዕቢተኞች ነን ወገኖች። ይቅርታ አለማለት ምን ማለት እንደሆነ በጣም አቃል። ይቅርታ አለማለትም ይቅርታ አለመጠየቅ ነው። ትዳራችን ስንተዋወቅ እኔና ባለቤቴ ከመጋባታችን በፊት 2 ዓመት ቆይተናል። ከተጋባን 5 ዓመት በስህተት ይቅርታ ጠይቄ አላውቅም። 5 ዓመት ጌታን እስካውቅ ድረስ ይቅርታ ጠይቄ አላውቅም። እዚህ ጋር ነው የሚተናነቀኝ። ከሰው ጋር ምንም ችግር የለኝም። ይቅርታ ባለቤቴን ይቅርታ ከመጠየቅ ጌታ ሆይ ውሰደኝ ብዬ ጸልያለሁ። ስለቤት ነው ወገኖቼ። የሰው ልጅ እጅግ ምንኛ ክፉ ነው፣ ምንኛ ክፉ ነው። ይቅርታ አላረግም ሲሉኝ እህቶች አንዳንድ ጊዜ ስንነጋገር ባለቤቴ ከኔ ባሰ ገጠመኝ እለዋለሁ። ክፉ የሰው ልብ ምን ማለት ነው? ፕራይድ ክፉ ነገር ነው። እልህኝነት ነው። እልህኝነት ጣዖትን ማምለክ ነው። ኤጎ ነው። በውስጥ ያለ ማንነት ነው። ራስን ከፍ አድርጎ ማየት ነው። ሰልፍ ፒቲ ነው። ራስ ትላንት ስንነጋገር እንደነበረው ለራስ ማዘን ነው። ተጎዳሁ ነው። ተጎዳሁ የሚል ስሜት አላችሁ? እኔ ውስጤ ተጎድቷል፣ በጣም ውስጤ ተጎድቷል በዚህ ነገር ምን ትሏላችሁ? ትዕቢት ነው። አንተ ክርስቶስን ከጎዳኸው የበለጠ የጎዳህ በፍጹም። ሰሞኑን እየነገርኳቸው ነበር። በጣም የተወደዱ 2 ዓመት ተጋብተው የነበሩ ባልና ሚስቶች እምወድህ መስሎኝ ነው ያገባሁ አለችው። በቃ ያገባሁ እምወድህ መስሎኝ ነው። ሞከርኩ 2 ዓመት ትግል ሆነብኝ። ፍቅር የለኝም አለችው። ፍቅር የለሽም? ታዲያ ምን ችግር አለ? ለእኔም ለአንቺም የሚበቃ ፍቅር እኔ ጋር ጌታን የሚወድ ጌታን የሚያገለግል አንቺን ብዙ ነገር ውስጥ ገባች። እዛ ከተማ አገልግሎት ሄደን አገኘነው። አብረነው አለቀስን። የወንዶች ልጆች እናት ወንዶች ሲያለቅሱ ማየታችን አለቀስን። ሊትራሊ አለቀስን። ባለቤቴ እኔም አልቅሰን ለጌታ ሰጠነው። ማንነቱን ክራሽ የሚያደርግ አይወድ ለማክበር መውደድ አለብን። የሌለ ፍልስፍና ያልተጻፈ ጸልየን ተለያየን። ከዛው ከእሷ ጋር ደግሞ ድንገት ተገናኘን። በጣም ባልጠበቅነው ሁኔታ አላወቅም ስለ ህይወት ጥያቄ እንደመጣች ነው። እኔ እኮ የከሌ ሚስት ነኝ አለች። ጭቅጭቅጭቅጭቅ ያርጋትናል። አሁን ተርሱን አልኳት። ደግሞ ሄዳ እንደገና ህይወቱን ልታወቀው ነው። አሁን እሱን ተይዋለሁና አሁን ህይወትሽ አንቺ ከጌታ ጋር ንስሐ ገባች፣ ወደ ጌታ ተመለሰች። እና እንግዲህ ሜንተርሺፕ ፕሮግራም አለ፣ ትገቢያለሽ። እንዳትደውይ፣ ከ6 ወር በፊት እንዳትደውይ።
6 ወር ከ1 ቀኑ ደወለች። ያልኩበትን ቀን እንዲህ ትንሽ እንትን ላይ ጆታውን አድርጊያለሁ። ብዙ ጊዜ የምናገረው ነገር ጆታውን አድርጋለሁ እና ትንሽ እንዴት ደወለች ብዬ ሳይ ቀኑን ኤግዛክትሊ 6 ወር ከ1 ቀን። ሰላም ነው አልኳት። ሰላም ቤተክርስቲያን ሄጄ ይቅርታ መጠየቅ እችላለሁ ፈልጋለሁ። ፓስተሮቼ ሄጄ መጠየቅ ይቅርታ ፈልጋለሁ። ብቻ ባሌን አትበይኝ። የእውነቴን ነው። የሰው ልብ ሄዳ እንደገና እንዳታቆስ ነው የፈራው። ሄደች ይሄ ነው ሲናባሽ ጥሩ ሂጂ ሄደች። ተንበርክካ ነው ቤተክርስቲያን ውስጥ ይቅርታ የጠየቀችው። የምታገለግልበት የነበረበት ተንበርክካ እያለቀሰች ህዝቡንም ፓስተሮቹን እየደቀቀ ነው። ባለቤቴን የቀረኝ ጠይቀዋል። ጸጥ እሺም እምቢ ማለት እሱ ጋር ደግሞ እንዴት ነህ? አሞኛል አሞኛል። አሁን ደግሞ እንደገና ተነሳ። ታገኛታለህ? ኤቭሪዴይ ነው የምትደውለው። ኤቭሪዴይ ነው የምትሳላት። ምን አይነት ልብ ነው? ኤቭሪዴይ ታነሳላታለህ? ኤቭሪዴይ ነው ማለት ነው። ምን ታደርጋላችሁ? እንነጋገርና ጸልየን እንለያለን። አንድ ቀን አገልግዬ ስመጣለሁ ብዙ ፈረንጆቹ ጋር ያገለግላል። እዚህ የሚያገለግላል እዛ ስመጣ ፑል ይለኛል አለ መኪና በውስጥ ምንድን ነው ከአደጋ ላይ ድነኝ ነው ብዬ ፑል አደረኩ መኪና እንዲህ ያየሁት ሰማይ ሲከፈት እጅ መቶ ጭንቅላቴን በሁለት እንዲህ ሲከፈት እያየሁት የሚፈስ ውሃ አየዋለሁ። ውሃው ሲፈስ ፊቴ ላይ መጣ። ፊቴ ላይ እዚህ ውስጥ ገብቶ ከዚህ ውስጥ የሚፈሰው ግን ጥቁር ጥላሽ ቆሻሻ ቆሻሻ። አይኔ ስከፍት ቆሻሻ ነው ማየት አልችልም። አይኔ ስከፍት ይወርዳል፣ ነንስታፕ ይወርዳል አለ። የሆነ ፖይንት ላይ አይኔ ስከፍት ጁን 25 የሚል ተጽፎ ውሃው ንጹህ ነው፣ ሁሉ ነገር አልፏል። እያየሁት ያ እጅ መልሶ እንዲህ ጭንቅላት ሲዘጋው ነታ ስመለስ ወደ ራሴ ጌታ ፈውሶኛል። ሚስቴ ናፈቀችኝ። ሚስቴ ብዬ ለመጥራት የማንችለው ሚስቴ ናፈቀች። ጁን 25 ምንድን ነው ሳስብ የተጋባንበት ቀን። ሁለተኛ እንቀባል መዛቅ እዛው ቆሜ እዛው ደውዬ ምህረት አድርጌልሻለሁ እንቀጥላለን። ጁን 25 ነው የሚቀጥለው ቃል ኪዳናችን። ለእነሱ ቃል ኪዳን አውሮፓ ነበረ ጁን 25። እግዚአብሔር ወገኖቼ የሰጠንን ይቅርታ ነው የሚጠይቀው። የኖረ ችግር ነው አለ። ለዘመናት ቤተክርስቲያናችን ቦታ ነበር። ለብዙ ዘመን ምናምን አለበት። በነፃ አዲስ ቤተክርስቲያን ጌታ ሰጣቸው። በስም አዙረው አንዳንድ ቆልቆሎሾቻችንን የሚፈታ ምህረት ይወጣል። ይቅርታ ስትሉ ለእግዚአብሔር መስመራችሁ ተከፍቷል። ለቆቅልሾቻችሁ እግዚአብሔር ምህረት የሚያመጣ ማመን ነው ያቃተን ቤተክርስቲያን ወገኖቼ። ይቅርታ ለማድረግ ትቤት አንዳንዱ ኖ ለምደነዋል። ችግሩ አለ ግን ለምደነዋል። በኢየሱስ ክርስቶስ ስም መንፈስ ቅዱስ ዛሬ ይንቀላው ከእያንዳንዳችን ይህንን ይንቀላው። ይቅርታ መስጠት ይቅርታ መቀበልን ምህረት ያሳያል። ምህረት ነው፣ ምህረት ያሳያል ወገኖች። እኔ በጣም አንድ ጊዜ መወዳት ሴት ባለቤቷ ቤታችን ነው ጌታ ያገኘው። በጣም የምንዋደድ እና እሷ ሌላ ኮንቲኔንት ውስጥ ናት ያለችው፣ አፍሪካ ሌላ ኮንቲኔንት ውስጥ ነው አሜሪካ እና አገልግሎት ላይ ጀርመን ሀገር ሄደን ባለቤቷን የሰማው ደግሞ ተሰማ ሞከርኩ፣ ግን አልተገናኘንም። ሰማሁ፣ በጣም አዝናለች፣ ተጎድታለች። ይገባል፣ እውነት ነው። ግን ወይ ያለች ወይ እሷ ትመጣ፣ እንዴት ነው የሚሆነው? እግዚአብሔር
አንተ ኢየሱስ ክርስቶስ ከአብ ጋር ያስታረቀኝ ከእህቴ ጋር አስታርቀኝ። ከእህቴ ጋር አስታርቀኝ። ይሄ ተሸክሜ መኖር አልችልም። ሰዎች እንደተቀየሙኝ ስለኔ ሰምቼ መዋል ማደር አልችልም። ጸልኩ። ኢትዮጵያ እንዴት ነበር? የትም ጁላይ ኢትዮጵያ ነበር። ከ15 ቀን በኋላ አንዲት ሌላ ወዳጅ ደወለ። እካሊት እኮ መታለች። የት አልኳት? ኢትዮጵያ። እንዳትናገሪ ቀጠሮ ያዥና እኔ ናችን አይኔ እኮ እንደተቀየመችሽ ነገርሽ። ኧረ እኔ ሰምቻለሁ፣ ጸልያለሁ። ያመጣት ደግሞ ጌታ አይገርምሽም? ያለ ፕላኔ ነው የመጣሁት አለችኝ አለች። አይ ጌታ እግሯ ላይ አጥብቀሽ ስትጠይቂ ያለቻት የሆነ ነገር ነው ማለት ብዬ አስቤያለሁ። እሷን ግን አላሰብኩም። ወገኖች እህቴን ሰጠኝ መንፈስ ቅዱስ እስክንመለስ ድረስ አልተላቀቅም። እሷን መጽሐፍ ጽፋ ልታስመረቅ እኔም መጽሐፍ ጽፌ አስመረቅ። አደመቀች። እህቴን መንፈስ ቅዱስ ገንዘብ አደረገልኝ። ልክ ከአብ ጋር ያስታረቀን ኢየሱስ አስታረቀ። አትቀመጡ። ከሆነ ሰው ጋር ተሸካክራችሁ አትቀመጡ። ከማን ትበልጣላችሁ? ምህረት ለማድረግ ይቅርታ ለመጠየቅ ራሳችሁን ከፍ አታድርጉ። ሀምብሉ። ኢየሱስ ክርስቶስ እያወቀ ይሁዳን ልቦና አጥቦታል። እያወቀ ጴጥሮስን እግር አጥቧል። ወገኖች ዛሬ ነው። ከዚህ ስትወጡ በህይወት ትኖሩ እንደሆነ አታውቁ። አንድ ጊዜ ኮሞሮስ አይላንድ ላይ አውሮፕላን የወደቀው ላስታውስ ነው። እዛ ውስጥ ብዙ የምናውቃቸው ሰዎች ነበሩና በጣም የተጎዳንበት ጊዜ ቃቆ እያለች ቤተክርስቲያን ሽማግሌ ነው ባውቅ ኖሮ እንዲያጨር ብዙ ገፋው ነበር። ለእኛ ጊዜ አልሰጠንም እያልኩ አላጨናንቀው ነበር። ብዙ ገፋው ነበር። በህይወታችሁ ጸጸት የእድሜ ልክ ነው። ያን ቀን ዛሬ ቀን ሳለ ምህረት የምታደርጉትን ዛሬ ከአብ ጋር ያስታረቃችሁ ዛሬ ቀን ሳለ ምህረት ነው። የሰጠንን ነው የሚጠይቀን ጌታ የሰጠንን ገላትያ 6:1 እንደዚህ ይላል፣ ወንድሞች ሆይ በማናቸውም በደስ እንኳን ቢገኝ መንፈሳውያን የሆናቸው እንደዚህ ያለውን ሰው በየዋህነት መንፈስ አክብሩ። አንተ ደግሞ ራስህን እንዳትፈተን ራስህን ጠብቅ። በደል እንኳን ቢገኝ በደል ያለ የተበደለውን ይቅር እንዲል ምንድን ነው? መንፈሳዊነት ነው። መንፈሳውያን የሆናችሁ ምን አድርጉ? አቅኑት፣ መልሱት። እኛ ሶሳይቲ ውስጥ ሰው ወድቆ ይነሳል። ማነው ወድቆ የሚነሳ? ይሄ ከወደቀ በቃ የሚነሳ በቀደም እንዳልኳችሁ የምቀናባቸው ቢኖር በፈረንጆቹ በኖሯቸው በመንገዳቸው በማለት በድካማቸው ሰዎች የሚያነሱ ሰዎች ሰው ወድቆ ማላቸው አይቀርም። ምህረት ለማድረግ የዛሬ 16 ዓመት 2007 ካናዳ ውስጥ የሆነውን ታሪክ መቼም የሰማችሁ ልትኖሩ ትችላላችሁ። ዊኒፔግ ውስጥ መጽሐፍ ጽፈዋል። መጽሐፍ ማንበብ የምታነቡ ሰዎች ፕሊስ አንብቡ። ሜሬጅ አንደር ከቨር የሚሉ መጽሐፍ ጽፈዋል። ዶክተር ቦብ እና ኦድሪ የሚባሉ ናቸው። ባልና ሚስቶች ናቸው። ፓስተሮች ናቸው። ፓስተር ነው፣ እሱ ፓስተር ነው፣ እሷ ደግሞ አብራት አገለገላቸው። ባይብል ስኩል የተገናኙ ሰዎች ናቸው። የክርስቲያን ቤተሰብ ልጆች ናቸው። የእኔ ልጆች ማለት በጌታ ቤት ያደጉ ልጆች ናቸው። እሷ ደግሞ አስተዳደጓን ስትናገር በጣም የሚገርም አስተዳደግ ውስጥ ያለች። አንድ ቀን ሰኞ በእረፍቴ ቀን ይላል ባለቤት የመጣችው እግሬ ላይ ማልቀስ ጀመረች። ምን ሆነሽ? ታለቅሳለች። ናንስታ ታለቅሳለች። ወድቄያለሁ አልቅሻለሁ አለች። ከአሶሴት ፓስተሩ አልቅሻለሁ። ቢሮዬ ውስጥ አንድ መጽሐፍ ነበር አለ የተጻፈ ኢስጋድ ኒው ሜሬጅ የሚል አለ። ለማንበብ ሞከርኩ አለ። አወጣሁና ለማንበብ ኮምፕሌን ማረጋጋት ይቅርም ብዬሻለሁ አላልኳት። እሷም ታለቅሳለች።
ከሰዎች ጋር ይቅርታ አላደርግም አላልኩም። አይ ዋስ ኮንፊውዝድ። ስለዚህ አለቅሳለሁ፣ እሷ ታለቅሳለች፣ እኔ ደግሞ ውስጤ ያለቅሳል። መጽሐፉን ማንበብ አልቻልኩም። የጻፈው ሰውዬ ግን ካውንስለር ስለነበረ ደወልኩልኝ። ለምን አልደወልኩም? ማን ያውቃል ማለት ያ ማንም እኔም ካወቅኩኝ ገና 2 ሰዓት ነው። ነገ ጠዋት ልጆቻችሁን ስጡ። የ16 ዓመት ያን ጊዜ እንግዲህ 2007 የ16 ዓመት እንግዲህ አሁን 10 ዕድሜያቸው የ16 ዓመት የ14 የ12 ወንዶች ልጆች አሏቸው። ትልልቆች ልትደብቋቸው የማትችሉት ማለት እና ልጆቻችሁ ለወላጆቻችሁ ስጡ። ነገ ጠዋቱ ኔክስት ዴይ አይሮፕላን ላይ ወጣ። እሷ መሀል ላይ ገብታ ጽፋለች። ፊር ሼም ጊልት አለች። ከአይሮፕላኑ ወርደሽ ሙቺ ነው ያሰብ። እግዚአብሔርን ፌል አደረኩ፣ ወላጆቼን ፌል አደረኩ፣ ባሌን ፌል አደረኩ፣ ቸርቼን ፌል አደረኩ፣ ልጆቼን ፌል አደረኩ፣ ያገለገልኩትን ህዝብ ፌል አደረኩ። በዚህ በአይሮፕላን ብወድቅ ባልና ከባሌ ጋር ጎን ለጎን ነው የተቀመጥነው። አቤት የልባችን ርቀቱ አለች። እዚህ ቁጭ ብላችሁ ልባችሁ የራቀ ሰዎች አብራችሁ አንድ አልጋ ላይ ልባችሁ ግን ሩቅ የሆነ ሰዎች አትቀልዱ። ምህረት ዛሬ ነው ወገኖች። የእግዚአብሔር ምህረት የኢየሱስ ክርስቶስን መስቀል ማየት ነው። የታመመውን ማየት ነው። እኛ እንደምናስቡ እንደምናየው ጨርቅ ተደርጎለት አይደለም፣ ራቆቱን የተሰቀለው ኢየሱስ ክርስቶስን ነው። ስንደርስ ሌትስ ዎክ ብሎኛ ወጣኛል። አረጋጋን፣ አስቀመጠና እኔን ይዞ ከካናዳ ነው የመጣው ይላል። አዎ በረዶ ነው። አዎ በጣም በረዶ ነው። እንግዲህ አንድ ቀን ስትወጣ በጠዋት ስትወጣ በጣም ብዙ በረዶ ጥሎ በራፍ ላይ ራቁቱን አንድ ህፃን ልጅ ወደቀ። ምን ታደርገዋለህ? አነሳዋለሁ። ምን ታደርገዋለህ? አስገባዋለሁ። ታስፋት አሁን ነው ሲለኝ አለ ኢየሱስ ክርስቶስ ከኃጢአት ያድናል ብዬ ሰብኬያለሁ። ስለ ኢየሱስ ክርስቶስ ፔን ሁልጊዜ ለትንሣኤ ኤፕሪል ላይ የምሰብከው ህመሙን ግን ዛሬ ነው። ፔን ለካ እንዲህ ነው። እኔን ይቅር ለማለት የታመመው እንዲህ ነው ያመመው። ዛሬ ነበር ጌታን መቀበል የነበረብኝ። ፔኑን አላወቅኩት። በመስቀል ላይ ያማጣውን ያንን ከፊቴ አንሳልኝ እባክህ፣ ከፊቴ አንሳው፣ ብትወድስ አንሳው ያለው ለካ ይሄን ነበር። ህመሙን ታመሙ። ዞር ብያለሁ። ብዬ ነው አይ ፎርጊቭ ስ ምጥ ነበር። እና ምህረት አረገላት። በዛ ፎርጊቭ ላስመጥ ጌታ ሆይ አልኩታል። ልጆቼንስ ምንድን ነው የምነግራቸው? ስለ አንተ ቅድስና፣ ስለ እግዚአብሔር ፍርሃት ስናገር የነበረው ምንድን ነው የምነግራቸው? ስንመለስ ወደ ዊኒፔግ ስንመለስ እየጸለይኩ አይሮፕላን ይሄ ጴጥሮስ የሚለው ያ ፍቅር የኃጢአትን ብዛት ከዳን የሚለው ቃል ከእግዚአብሔር ብላንኬት ላቋት የሚለው ቃል እላቸዋለሁ። እየገባው ቤቴ 3ቱንም መኝታ ቤት ጠራሁና ብላንኬት አለበስኳት። ማሚ እንዲሆናለች በትንካያታስ ብላንኬት ይይዝላል። ብላንኬት አልኳት። ምህረት አርጎላት she's forgiven ማሚ ብለው ሁሉም አለቀሱ። ዛሬ ደር ወንደርፉል ነምበር 1 ወርልድ ካውንስለርስ ናቸው። የሚጽፉት መጽሐፍ ሱፐርናቹራል ሜሬጅ ጽፋ ይጠይቁታል። እንዴት ነው እንደዚህ ቅር የምትለው? ጋዜጠኛ ሰው ፎርጊቨን በቃ ግልጽ ነው። ይቅርታ የተደረገን ተደርጎልኛል፣ ይቅር እላለሁ። ምንም ሎጂክ የለው። ስለተደረገልን ነው የሚጠይቀን። ላደረገው ደም ነው የሚጠይቀን። ለፈሰሰው ደም ነው የሚጠይቀን። ወገኖች ምህረት ነው። ይቅርታ መቀበል፣ ይቅርታ ማድረግ ደስታን ይጨምራል። ከእስር ቤት መፈታት ነው።
ፎርጊቭነስ ኢዝ ቾይስ። አቅቶኛል፣ ጌታ ሆይ እርዳኝ፣ አልፈልገውም ዛሬ ታነሳለህ። እኔ ባለቤቴ በጣም ነው ያስፈልጋል። ጌታ ኢየሱስ ክርስቶስን ኢየሱስ ያድናል ብሎ አንድ ቀን ነግሮኝ አያውቅም። አንድ ቀን ኢየሱስን ግን ሁልጊዜ ውስጥ አለ። ሁልጊዜ በምህረት ነው ያለው። በጣም የተወደደ ሰው ነው። በስራው ቦታ የተወደደ ነው። በቤተሰቡ መካከል የተወደደ ነው። በቀደም ስነግራቸው ነበር ስለ ቤተሰባቸው ያለ ሰዎች ናቸውና መሀል ላይ ነው ያለው እሱ። ከላይም እህት ወንድሞች አሉ፣ ከታችም አሉ። መሀል ላይ ግን ሁሉም እሱን እንዲህ ያደርጉታል። ሁሉም እናቱ በጣም ነው ያውቃል። የማማ ልጅ ነው ይወዱታል። በቤተሰብ ውስጥ የተወደደ፣ በስራ ቦታ የተወደደ ሪስፔክት ኦፊሰር ነው፣ መኮንን ነው፣ ሻለቃ ነው፣ ሰለቃ መንገድ ላይ ሊሄድ አይችልም። ወካለት መንገደኛው ሁሉ ነው ሰላምታ ሊሰጡ ደህናነት ጌታ ያን ሪስፔክት የሚወስድ የአክብሮት እኔ ውስጥ የለም። ያንን አክብሮት እኔ ውስጥ አገኘ። ሁልጊዜ ዲስሪስፔክት። ይሄ ትዳር አይሰራም ብለዋል። 3 ዓመት ጠዋት ተነሳ። ይሄ ትዳር አይሰራም። ሁለትነት ያለው ሰው አይሰራም። ይሰራል ማለት አይሰራም ማለት እራሴ ነኝ ከ3 ዓመት በኋላ ድንገት ምንድን ነው የሰው ምንድን ነው ማለት ቢቆጡት ዲስሪስፔክት ባደረገው የለም ጫርቄ ቤት ፈልጋለሁ። የምትሄድበት ቦታ ቤት ፈልጋለሁ። ተነስቼ ጌታን ስቀበል አላየኝም። ቆይ ጠዋት ውስጥ ግን ምን ተሰማ እንዲሄድ ስለው ልትረብሽ ይሆን እንዴ ብዬ አሰብኩ። ኢየሱስ ክርስቶስ ዝም ብሎ እናንተ የዓለም ብርሃን ናችሁ። እውነት ነው። የሚስትህ ብርሃን አንተ ውስጥ አለ። እውነተኛ ህይወት የምትኖር ከሆነ አንተ ውስጥ ብርሃን አለ። እውነተኛው ብርሃን አንቺ ውስጥ ካለ ባልሽ አይሆን ይስተሻል። ቤተሰብ እኛ ፈርስት ጀነሬሽን ጌታ ስናቅ ከኛ በአካባቢያችንም የለም። እናት አባቶች አክራሪዎች ናቸው። እነዛን ነው ጌታ ይሰጥ። መንፈስ ቅዱስ አናወጠው ቤታችን። ምህረት ባለበት የእግዚአብሔር ህልውና አለው። እግዚአብሔር ህልውና ትፈልጋላችሁበት። አትመላለሱ በፍጹም። ዘምረን አይደለም፣ አምልከን አይደለም፣ ህልውናው ነው የሚያንቀሳቅሰው። ሙዚቃ ያንቀሳቅሳል፣ ይህን እነግራችኋለሁ። በፍጹም የእግዚአብሔርን ህልውና የሚያንቀሳቅሰው መንፈስ ቅዱስ በእውነት የሆነው የእውነት የሆነው መንፈስ ቅዱስ ደስታን ይጨምራል። ብዙ ደስታ። የመጨረሻ አኩራፊ ነኝ፣ እስከ ጥጉ ነው ማኮርፈው። ወደ ጌታ ስመጣ ይህንን አስጥለኝ፣ ይህንን አስጥለኝ የሚሉ ችግር አልበል። አንድ ጉርፍ አስጥለኝ፣ 2 ይቅርታ መስጠት አስተምረኝ። ይህ ነው ባህሪያችን ላይ ያልተሰራ። ባህሪያችን እንዲሆንን የመጣ ነው። መጣ ገባ፣ እንዘምራለን፣ እንቀጥላለን። ባህሪያችን አልተሰራም። ስለዚህ ሁሉ ጊዜ አንድ ቀን እንጣላለን፣ 15 ቀን አይንን አልየው ነው። ዛሬ ይቅርታ አይደግመውም እንዴ? ነገም ይቅርታ አይደግመውም። 15 ቀን ብቆይ 15 ቀን ይቅርታ አይደግመውም። እኔ ኢየሱስ ክርስቶስ እንደወደደኝ ያወቅሁት በሱ ውስጥ ነው። ነገራችሁ የኢየሱስ ፍቅር ከማንም በላይ ነው። እንዴት አደረጌ መወርወር የሚገባኝ ሴት ነው። የጌታን ፍቅር ነው። ይቅርታ ደስታ እንደለሳል። ዳዊት የማዳንን ደስታ ስጠኛል፣ በእሽታ መንፈስ ደግፈኝ። አቅቷችኋል? ይጸልያል እኮ በእሽታ መንፈስ ደግፈኝ፣ ልቤን እሺ አሰኘው። እኔ አቅቶኛል፣ ልቤን እሺ አሰኘው። ስለ ብዙ ነገር ጌታን አመሰግናለሁ። እግዚአብሔር ግን በእግዚአብሔር ፊት
ልጆቼ ሳያድጉ ገና እየጠቡ ይህንን ከላይ ላይ ስላነሳህ አመሰግናለሁ። አያውቋትም ይችን ሴት ይሉኛል አንዳንድ ጊዜ። ዛሬ እኮ እንትንሽን ስብከትሽን ሰማነውና ግን እንዲህ ነበርሽ? ነበርኩ ነው ነበር አድናናችሁ። መጨረሻ ልጅ ምን አለ እንትን ባይሽ አለ እንዲህ ባይሽ በኢየሱስ ስም አለ መለኪያ ነው። ኢየሱስ ክርስቶስ እኮ ወደደንና ወስዶ እያመመው እየታመመ ያን ደም ሲያፈስ ፍቅር ለእኔና ለእናንተ የፈሰሰ ደም የፍቅር ጥግ ነው። የፍቅር ጥግ ነው። አንደኛ ጴጥሮስ 4:8 ላይ እንደዚህ ይላል፣ ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ትወዱ። የፍቅር መለኪያ ነው። ቅድም የዊኒፔግ ሰዎች ከደነላት አለ እንዴት እንደገባቸው አንደኛውን ሶስቱም አሁን ኒውዮርክ ናቸው አለ ሪሰንትሊ አንድ መጽሐፍ ጽፏል እና ኒውዮርክ ሄዶ አንድ ጓደኛው በጣም ችግር ውስጥ ገባበት በትዳር ውስጥ እና ይኖዋት አለ በዓለም ላይ ከኔና ከአባትና ከእናት የበለጠ ችግር ሊደርስበት የሚችል ሰው የለም። ማኔጅ አድርገውታልና ልውሰድ ብሎት ይዞት ፊክስ አድርገው ተመለሱ። ልጆቻቸው ውስጥ የምህረት ቋንቋ አለ። ልጆቻቸው ውስጥ የፍቅር ቋንቋ አለ። ምንድን ነው ልጆቻችን ሲያዩ ትውልዱ ምንድን ነው? ኢትዮጵያ ነበርን እንዳልኳችሁ ጁላይ ወደስና አንዱ የልጆቻችን ጓደኞች እየመጡ ያዩናል ይጠይቁናል እና አንዱ መጣና ያለቅሳል። ሁሉ ጊዜ ሲመጣ ፍቅር እናንተ ቤት ነው የማውቀው የልጆች ጓደኛ እንዴት በቃ ስንመጣ እናንተ ቤት ፍቅር ነው የምናየው። ፍቅር ይታያል። ፍቅር ይሸተታል። ፍቅር ማለት ፍቅር ይቅርታ ማድረግም ይቅርታ መቀበል የፍቅር የመጨረሻ ይቅርታ ማለት መቀበል የሰይጣንን ሀሳብ ያከሽፋል። ሁለተኛ ቆሮንቶስ 2:10-11 ይላል እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ የእርሱን እግድ አንስተው ሰይጣን ቀዳዳ እንዳያገኝ ነው። ቀዳዳ ይፈልጋል ማለት ነው። አንዱ ቀዳዳ ይሄ ነው። አንዱ በር ይሄ ነው። ይቅርታ አለማለት ለሰይጣን በር ለሰይጣን በር የተከፈተ በር። ሁል ጊዜ ትርጉም አላችሁ። ስለዛ ሰው አእምሯችሁ የሚተረጉምላችሁ የሚላችሁ ነገር አለ። እከሌ ብሎ የሚተረጉምላችሁ በዚያ ቆሮንቶስ 13 ላይ እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትጎድሉ እፈራለሁ። ሀሳብ ያበላሻል። ወገኖች ሀሳባችንን የሰይጣን ስራ ሀሳባችንን እንዲህ ተደርጎብህ እንዲሆነሽ አልሰማውም ማለት አቅም መጣል መንፈሳዊነት አልሰማውም ተደርጎልኛል ነው። ተበድያለሁ ሳይሆን የተደረገልኝ ምህረት ይበልጣል ነው። ይቅርታ በቃ የተደረገልኝ ምህረት ይበልጣል ነው። ይቅርታ ወገኖች ሰይጣን ግን አይበቃም ተጎድተሻል ነው። አይበቃም ተጎድተሻል ይቻላል እንዴ ወገኖች ይቻላል ይላል። ለምንድን ነው ይቅርታ
ማለትም ይቅርታ ማድረግም ይቅርታ መጠየቅም የሚያቀተን ለምንድን ነው? ህይወታችን ለምንድን ነው? እስቲ አሁን ሁላችሁም በልባችሁ ውስጥ ያለውን ነገር ለምንድን ነው የሚል ጥያቄ ነው። ለምንድን ነው? ሁል ጊዜ በኤክስፔክቴሽን ስለምንኖር፣ ምላሽ ስለምንጠብቅ፣ ከሰዎች ስለምንጠብቅ፣ ልንጠብቅ የተፈቀደልን ከላይ ከአርያም ብቻ ነው ወገኖች። ሰው ደካማ ነው። እንዳትፈተን ራስን ጠብቅ እኮ ይላል። ራስን እንዳትፈተን፣ አንተ ራስን እንዳትወድቅ። በእግዚአብሔር ነው የምላችሁ። የዊኒፔግ ፓስተሮች ታሪክ አንብቤ ልክ ስጨርስ ድንገት ነው በቃ ከሼልፋችን ላይ አንስተን ወደ ኢትዮጵያ ስንሄድ አውሮፕላን ላይ እያነበብን ሄደ። እዛ ስንደርስ ጨረስ ነው። አቤት እግዚአብሔር ምሕረት! የምንኖረው ከእግዚአብሔር ምሕረት ብቻ የተነሳ ሰዎች ይችልት እግዚአብሔር ቤት ውስጥ ያደገች እኔ